داني ويا ماري ድምጽን ቀንሰህ ግን ብታይ ምን አለበት እሺ ማሬ ቀንሳለሁ አሁንም እኮ በጣም እየጮክ ነው እንድትሰሚኝ እኮ ብዬ ነው ማሬ ቀስ ብለህ ብታወራም እኮ ሰማሃለሁ ወይኔ ይሻለኛል እሺ ማሬ ቀንሳለሁ አናግረኝ እንጂ አናገርኩሽ እኮ ቀንሻው ስለሆነ ነው እሺ ደህና ደር ዳኒ የእግር ኮቴ የሚሰማኝ አንተ ነው አዎ የኔ ኮቴ ነው እንዳደረግጪ እንደው ምን አለበት ግን እንደው ቀስ ብለህ ብታይ እንደው ይኳስ እንደው ምን ይሻለኛል ምንሽ ነው ማሬ በቃ እሺ ቀንሰዋል አሁን ይሰማ አረ ምንም አይሰማ እቺን እኮ ነው ኮቴ ረበሸኛለችኝ አይዞ ወጣት እያለን እስኪበቃን ጮህናል አሁን ደግሞ ያ ጊዜ አልፏል ግን እኮ ገና ልጆች ነን አሁንም እኮ ለኳስ የጋለ ስሜት እኮ አለን እሱን እኮ ነው ማለት እንደውም እንደ ወጣትነታችን እናሲስ ማንቸስተር ይሄን ጨዋታ ካላሸነፈ 1000 ብር ብላይ ስማኔ ሲቢሮ ውስጥ ቁማር ሲጫወት ተገኘ ተብሎ መከሰስ አልፈልግም ወይኔ ዳኒ በቃ አሁን እኮ ቤቴ ውስጥ ኳስ ማየት በጣም እየከበደኝ ነው ምንም ቢሆን ያንተ ይሻላል እኔ ያለው አይደል ከባሻ ጋር ምኖረው ባኪ ኮኪ ምን ቀልፏ ሲመጣባት ባሻ በላት በዚህ አይነት ኳስ ማየት ማቆሜ ነው እኔ ያለው አይደል እንዴ ኳስ ከማቆሜ የተነሳ የማን ደጋፊ እንደሆንኩ ራሱ ረስቸው የድሮ ማሊያዬን ሳይው ነው የማን ደጋፊ እንደሆንኩ ያስታወስኩት እኔ ምልህ በምን ቀን ነው ግን የማንቸስተር ደጋፊ ሆንኩት አንተ ሰው ሚልህን መች ትሰማለህ ይልቅ የሁዱን የማንቸስተርና የአርሰናልን ጨዋታ እንደ ድሯችን የሆነ ቦታ ሰበብ ፈልገን እየተበሻሸቅን ማየት አለብን ግድ ይለናል አንዳንዴ ለራሳችን ጊዜ መስጠት አለብን ይኸውልህ ሰዲ እሁድ ግን ምንም አይነት ቀጥሮ መያዝ የለብህም አሊዝም በፍጹም ሃይሚናት ሃይሚ እሺ ወይ የኔ ፍቅር ሄሎ የኔ ፍቅር የት ሆነህ ነው ዳኒ ጋር ነኝ ምን ነው ጎሽ በጣም ቆንጆ አጋጣሚ ሊሊ እንዳለች እሁድ ዳኒና ኮኪ እኛ ቤት ናቸው ራት ብለሃለች እሺ ለዳኒም ንገረው ምን ዳኒ እንዳለሽ ቢመቸን በጣም ደስ ይለን ነበር እንመጣ ነበር ነገር ግን አንችልም ብሏል ብለሽ ለሊሊ ንገሪያት እሺ እኔ መልእክቴን አድርሻለሁ እሺ ቻው የኔ ፍቅር ምንድነው እሁድ ዳኒና ኮኪ እኛ ጋር ራት ናቸው አትለኝ መሰለህ እኔ ደግሞ ዳኒ አይመቸውም ብዬ ነገርኳት እንኳን አልካት እሁድ ምድር ብትገለበጥ እኛ አንችልም ኳሳችንን ነው የምናየው ሚስቴ ደወለች ሃሎ ኮኪሻ ወይኔ ፍቅር መቼ እሁድ ምን ችግር አለው እንችላለን አይኔ ፍቅር ይመቸኛል እሺ ማሬ ቻው የት ነው የምትሄደው እናንተ ቤት አንተ ካዲ በራቱ ተስማማ ምን ላድርግ ኮኪሻን ታውቃት የለ አላቃትም የት ነው ማቃት ባንዳ እሺ ምን ተሻለ
አንዳንድ ልብ አልባ ፈሪ ወንዶች ባይኖሩ ኖሮ ኳስ ማየት በጣም ቀላል ነበር። በቃ እሺ በኔ መናደዱን ትተህ መፍትሄ እናምጣ። ለምን ስልካችንን አጥፍተን አንጠፋም? በዛውም ራሳችንን አድሰን እንመለሳለን። ከሚስቶቻችን ነው የምንጠፋው? አታካብደው። ሰው ከራሱም ይጠፋል አይደለም ከሚስቱ። ከዛ ዜና ላይ ሳይታገቱ ራሳቸውን አግተው ከሚስቶቻቸው ገንዘብ የተቀበሉ አንዳንድ ሰዎች እንባል። እኛ ለምን ገንዘብ እንጠይቃለን? ለነገሩ ከባሻ ጋር እየዋልክ እንደዚህ አይነት ሐሳብ ብታስብም አይፈረድብህም። ለእሁዱ ጨዋታ ብቻ ሳይሆን ለዘለቂታው የሚሆን በጣም አሪፍ ሐሳብ መጣልኝ። ምንድነው? ይኸውልህ ሰሌ፣ ሚስቶቻችን ኳስ እንዲወዱ ነው ማድረግ ያለብን። አለበለዚያ እኮ በጣም እንደምንጠላቸው አይነት ወንዶች ነው የምንሆነው። የሚወዱልን ይመስላል? በተለይ ሃይሚ እንኳን ኳስ የምታነበውን ስክሪፕት ራሱ የምንረዳላት እኛ ነን። አይከብደንም። ሴቶች ከኳሱ ይልቅ ያለው ሞመንት ነው የሚወዱት። የምን ሞመንት ነው የምትለው? እኔ ኳስ እያየው ሌላ ነገር መስራት አልችልም። ሰሌ ትለምደዋለህ። አይ ሞመንት ገና ለገና ራስ ሰራውልሽ ብለህ ግን እኔን ኳስ ማሳየት በጣም አምባገነንነት። ማሪ ደግሞ አንቺ ራስሽ አይደለሽ እንዴ? አንተ ቁጭ ብለህ ያየህ ኳስ እኔ ቆሜ ስራ ስሰራ አላሳዝነን ወይ ያልሽኝ አንቺ ራስሽ አይደለሽ እንዴ? እና ብልዝ እንዴ ለአንተ እኮ ኳስ ማየት ያዝናናሃል፣ ለኔ ግን ቅጣት ነው። እኩል እኮ ነው። አንቺ ምግብ መስራት ያዝናናሻል፣ ለኔ ግን ቅጣት ነው። አሁን ደግሞ ሁለቱንም የምንሞክርበት ሰዓት ደርሷል። በነገራችን ላይ ማሪ ዛሬ ማን እንደደወለልኝ ገምት። ኮኪ ኳሱ ላይ አተኩሪ፣ እኔ ደግሞ ምግቤ ላይ አተኩራለሁ። እሺ ምን ሲሆን ነው የምትጨፍሩት? ጎል ሲገባ እና ካላገቡ አጨፍሩን በቃ? አዎ። ታዲያ እስኪያገቡ ምንድነው የምታዩት? ሊያገቡ የሚያደርጉትን ጥረት ያሰለቻል እኮ። ደግሞ እስካሁን ምንም አላገቡም። ገና እኮ ከጀመሩ 10 ደቂቃ ነው። እሺ ጎል እስከሚገባ ድረስ ላግዝ። አይቻልም፣ አርፈሽ ተቀመጪ። መግባቱ እንደሆነ አይቀርም። እኔ ሰለቸኛ። 90 ደቂቃ ምን አላት? እናንተ አክተሩ የሚወዳትን ሴት ሲስማት ለማየት 40 ክፍል ታዩ የለ እንዴ? 90 ደቂቃ እኮ ነው። ማሪ ተደባደቡልህ። ይሄ አንዱ የኳስ ጸባይ ነው። ድብድብ እንደምፈራ ታውቂያለህ እንዴ? አንቺ ደግሞ ሆረር ፊልም ታያለህ እንዴ? ሲጀመር አውቀ ነው በህልሜ እንድቃዥ ፈልገህ ነው በማታ ኳስ ያልከኝ አይደል? ኮኪቻ አንቺ ወይ አንቺ ነጩን ትደግፊያለሽ፣ እኔ ደግሞ ቀዩን ደግፋለሁ። ግን እኮ እኔ ነጭ የለበሱትን አይደለም የወደድኩት። በቃ ቀዩን ደግፊ፣ እኔ ደግሞ ነጩን ደግፋለሁ። አይ እኔ ሁለቱንም ቀለም አልወደድኩትም። በቃ ከሁለቱ የተሻለውን መርጠሽ ደግፊ። እንደውም ትንሽ ፒንክ የለበሱት ይሻላል። እነሱ እኮ ዳኞች ናቸው። ቢሆንም ግን እነሱ ናቸው ትንሽ ደስ የሚሉት። እሺ ቆይ ለምንድን ነው ፒንክ የለበሱት ትንሽ የሆኑት? ዳኛ ስለሆኑ ነው። እሺ ለምንድን ነው ኳስ እንኳን የማይነኩት? ዳኛ ስለሆኑ ነው። ቢሆንስ ታዲያ ሜዳ ውስጥ እስከገቡ ድረስ ምን አለበት ትንሽ እንኳን ቢጫወቱ? እነሱ አብረዋቸው ከተጫወቱ ማለት ዳኛቸው ነው። እንጃ ሌላ ሚዳኛቸው ሰው ይፈልጉ ቢፈልጉ አያጡም። ወይ እነሱን ኳስ እንዲያዩ ማድረግ አልነበረብንም። ለመጀመሪያ ጊዜ ኳስ እያየው በተመሳሳይ ሰዓት ራሴን ከፎቅ ላይ መፈትፈት አማረኝ።
እኮ ግርም የሚለኝ ስንት ሆረር ፊልሞችን ፈገግ ብለው የሚያዩ ሴቶች እግር ኳስ መሃል ሁለት ተጫዋቾች ሲደባደቡ አይተን እንቅልፍ መተኛት አቃተን ሲሉ መስማታችን እኮ ነው። ቆያው የተጫዋችንና የዳኛን ሚና መለየት ያን ያህል ፊዚክስ ሆኖ ነው? እሺ ቆይ አሁን ምን ብናደርግ ነው እግር ኳስ ጨዋታ የማየት ህልማችን ሊለመልም የሚችለው? በፍቅር ሞክረን ካልተሳካልን ኃይል ለመጠቀም እንገደዳለን። አሁን እናግታቸው ልትል ነው? እሱ ፕላን ሲ ነው። አሁን ፕላን ቢ ላይ ነው ያለነው። እኔ አንተን ፕላን መስማት አልፈልግም፣ ማመንም አልፈልግም። ወደድክም ጠላህም አሁን ያለነው ጦርነት ላይ ነው። ጦርነት ላይ ነው? ስንቱ በጎሳና በብሔር ሲጣላ ያልተጣላው ሰውዬ በኳስ ልጣላለ ነው እንዴ? ሰማለህ? ሁሉም ጦርነት በመሳሪያ አይደለም። አንዳንዴ አንድ እርምጃ መቅደም ራሱ መድፍ እንደመተኮስ ነው። ሰውዬ ምንድነው የምታወራው? ሌላ ሰው ቢሰማን እኮ የሆነ ጦርነት የምታውጅ ነው የሚመስለው። ምንድነው ዓላማ? ቀላል ነው። በር ያለ ቁልፍ እንደማይከፈተው ሁሉ ቲቪም ያለ ሪሞት ባዶ ነው። ሪሞቷን ሶፋ ስር ግን በደንብ አየሽው? የለም። ግን የት ገባ ይባላል? በእናትሽ ቆይ ቲቪው እያለ እንዴት ሪሞቱ ይጠፋል ግን? ኩክሻዬ ምናልባት እኮ ሴጣን ተቀምጦበት ሊሆን ይችላል። ማንም ይቀመጥበት ማንም እኔ ዛሬ ሳላገኘው አላድርም። ወቅ እንዴ ምን ሆነሻል አንቺ? ተረጋግቶ ከተቀመጠ ሴጣን ጋር ምን ያጣላናል? ትንሽ ቆይተን እንፈልጋለን። አንተ አለመፈለግ ትችላለህ። እኔ ግን ዛሬ ሳላገኘው አላድርም። ኩክሻ እኔ እኮ ይደክምሻል ብዬ እኮ ነው። እኔ ማገዝ ሰንፌ አይደለም። ኩኪ የት ሄደ ይባል? ቆይ ሪሞት እንዴት እንደዚህ ይጠፋል? ተውት በቃ በራሱ ጊዜ ይገኛል። መጥፋቱ እኮ ችግር የለውም። የሚያናድደው ኳስ ላይ ሆኖ መጥፋቱ ነው። ምን አለበት ደህና ነገር ላይ ሆኖ እንኳን ቢጠፋ። እኔም እኮ እሱ እንደምለው በጣም ነው የገረመኝ። ኳስ እንደዚህ አስልቺ መሆኑን ያወቅኩት ራሱ ዛሬ ነው። በቃ ተውት፣ ሰይጣኑ ሲለቀው ይገኛል። ሰይጣኑማ አልሄድ ካለ ቆየ። የምን ተስፋ መቆረጥ ነው እንፈልግ? ያላየሁበት ቦታ እኮ የለም። ምንድነው የሚሻለው? የት ሄደ ይባላል? አይዟችሁ አትጨነቁ። እኔ አባታችሁ እያለሁ አይደብራችሁ። ሀይሚ በቃ ታዩ በራሱ ጊዜ ይገኛል። እንደውም በሰው በጊዜ እንተኛለን። የምን መተኛት ነው? እኔ አባታችሁ ስንት የተከማቸ ታሪክ እያለኝ ማለት ታሪክ ልነግረን ነው? አዎ ዋናው ነገር ታሪኩን ከየት እንጀምረው የሚለው ነው እንጂ ታሪክማ ሞልቷል። በቃ አባቢ ታሪክ የሚነግራችሁ ከሆነ እናንተ አይደብራችሁ። ስለዚህ እኔ ልተኛ። አታስቢ የኔ ልጅ፣ እኔ አለሁ። በቃ እኔም ነገ በጠዋት መነሳት ስላለብኝ ልተኛ፣ እናንተ ተጫወቱ። ቆይ ትንሽ አታመሹም? ተዋቸው ይግቡ። እንደውም ታሪኩን የወንዶች ታሪክ እናደርገዋለን። እሺ እንጀምር። ይገርምሃል፣ የኔ ጀግንነት የሚጀምረው ከ6ኛ ክፍል ነው። መቼ 6ኛ ክፍል ላይ አልዘመትክም አይደል? እስቲ ቀደም አትበል፣ ትደርስበታለህ። ይገርምሃል፣ 6ኛ ክፍል እያለሁኝ ቀጭን ነበርኩኝ። 6ኛ ክፍል እኮ መወፈር ነው የሚከብደው። ምን ይላል ይሄ? ወይ ታሪኩን አንተ ንገረን። እሺ ቀጥል፣ አላቋርጥ። ጎሽ እንደዛ ነው የሚባለው። እና ይኸውልህ እኔ ታሪክ እንዳልኩ የትምህርት ቤቱን ጉልበተኛ በዘረርኩኝ በወሩ 7ኛ ክፍል ገባሁ። እንዴ ባሻ፣ እስካሁን የነገርከኝ የ6ኛ ክፍል ታሪክ ነው? አዎ፣ እንደውም እንዳላስደነግጥ ብዬ አንዳንዱን ዘልየው ነው። እኔ እንዳልደነግጥ አስበልኝ። እሺ እስከ ስንተኛ ክፍል ነው የምንቀጥለው?
አይ ትንሽ ነች። ለዛሬ እስከ 12ኛ ክፍል እነግርሃለሁ። እንዴ 7ኛ ክፍል እኮ ለመግባት ድፍን 2 ሰዓት ነው የፈጀብን። እኔ እስከ 12ኛ ክፍል የሚያቆይ አቅም የለኝ። አይዞ አጠር አድርጌ እነግርሃለሁ። መቼም በሌላ ነገር እንዳንደበር ሪሞት የለን። ይሄ ጊዜ እኮ አንዱ ቦታ ተወሽቆ ነው የሚሆነው። ቶ ይወሸቅ ቶ እና ይኸውልህ 7ኛ ክፍል ስገባልህ እንዴ ሪሞቱ ባሻ ታገኘ። ባሻ ሪሞት ታገኘ። ፍቅር ሊሊዬ ታገኘ ሪሞቱ። ድሮም እኔ ታሪክ ማውራት ስጀምር ምቀኛዬ ብዙ ነው። ድንገት እኮ አይኔን ወደ ኪችን ካቢኔቱ ዞር ሳረግ ነው የተገኘው። አንተ አይንህን ምን ያንቀሸቅሸዋል? ለምን አርፎ አሰማ? ባሻ ቆይ ዜናው ላይ ላርግልህ። ተገኘ እንዴ ማሪ ለምን አትይው? በቃ ቆይ እሺ የት ሄደ ይባላል? ግን ያልፈለግንበት እኮ ቦታ የለም። በቃ እንደውም አሁን እንተኛና ነገ ጠዋት እንፈልገዋለን። አይ እኔ ሳላገኘው አልተኛም። ቆይ ትንሽ ጠብቀኝ፣ አገኘዋለሁ። እዚህ ልብስ ውስጥ እኮ ሆኖ ነው የሚሆነው። ፍሪጁ ጀርባ ፈልጊው። በቃ ማሪ ደግሞ ሪሞት ከፍሪጅ ጀርባ ምን ያደርጋል? አንዳንዴ ያደርግ ይሆናል። ፈልጊው። እሺ መጣሁ። እስከዛ ልብሶቹን እጥፍጥፍ እያደረክ ጠብቀኝ። እሺ ፎሎ ፈልጊው። በቃ እሺ ማሪ ይኸው አገኘሁት። አገኘሽው? አመሰግናለሁ። እኔ እኮ ጠፍቶ እንቅልፍ የሚባል ነገር አይወስደኝም ነበር። እሺ በቃ እንተኛ። በቃ ቆይ መጀመሪያ ቻናሉን ቀይሬው ልምጣ። ቆይ ግን ሪሞቱ መጥፋቱን ያስጨነቀሽ? ኳስ ላይ ሆኖ መጥፋቱን ያስጨነቀሽ? አይ እንግዲህ ደግሞ በዚህ ሌላ ጭቅጭቅ እንፍጠር እንዴ? በል ተነሳ፣ አሁን ልብሱን አጠፍ እናድርግና ከዛ በኋላ እንተኛለን። ተነስ እንጂ። እሺ ከሆነ ተነስ። ይጣፋ ነው ሁሉ ልብስ ነው ይችላል እንዴ? ሪሞት በፍጹም መደበቅ አልነበረብንም። ታምናለህ? ኩኪ ያበላሸችውን ቤት ሌሊቱን ሙሉ ሳጸዳ እኮ ነው ያደርኩት። ያንተ ይሻላል። እኔ የባሻን የ6ኛ ክፍል ታሪክ ስሰማ ነው ያመሸሁት። በነገራችን ላይ ባሻ 6ኛ ክፍል እያለ በሴት አስተማሪ መፈንከቱን ታውቃለህ? እኔ ግምት እኮ አይከብድም። ባሻ እኮ ነው። ፕላን ሲን ከመናገሬ በፊት ፕላን ካለ ተናገር። ያንተ ፕላን ሲ መስማት አልፈልግም። ቆይ የኔ ፕላን ይሄን ያህል ምን ሆኖ ነው? ያንተ ፕላን እኮ እንጥፋ ነው። ስለዚህ ያንተ ፕላን ሲ መገመት አይከብደኝም። እሺ መፍትሄ ካለ ንገረኝ። አሁን እኮ የሁዱ ጨዋታ ብቻ አይደለም፣ የክብራችንም ጉዳይ ነው ዘላቂ መፍትሄ ማግኘት ያለበት። ዘላቂው መፍትሄማ እነሱን ኳስ ማስለመድ ነበር። እሱም አልተሳካም። ስለዚህ የኔን ፕላን ሲ ሳትወድ በግድህ ትሰማኛል። ይኸውልህ ዳኒ፣ እንደ አባወራነታችን የውስጥ ስሜታችንን በግልጽ መናገር አለብን። በግልጽ? አዎ በግልጽ። እያረጀን እኮ ነው የምንመጣው። ስለዚህ የሚያስደስተንን ነገር ማወቅ አለባቸው። እውነትህን ነው፣ ማወቅ አለባቸው። አለበለዚያ እኮ ደስታ ያጣ ሽማግሌ መሆን አይቀርም። ማሪ እንደው ምን አለበት ይሄንን ጩኸት ዘግተህ እንደው ጥሩ ዘፈን ብትከፍትልኝ? ጩኸት አይደለም፣ የኮሜንታተር ድምጽ ነው። እሺ ምን አለበት ለሚስት ቆንጆ ዘፈን ብትጋብዛት? ፒተር ዱሪሊ ይባላል።
ለኛ ለእግር ኳስ ጨዋታ አፍቃሪዎች ሙዚቀኛችን ማለት እኮ ነው። ምን አለበት እኔ መጥቼ ከምቀይረው አንተ ራስህ ብትቀይረው? አሁንስ በዛ። እኔም እኮ የራሴ ስሜት አለኝ። ኳስ እያየው ነው ማለት ኳስ እያየው ነው ማለት ነው። እንዴ አልገባኝም። ታውቃል ግን እየጮክብኝ እኮ ነው። እንዳባወራነቴ ብጮህ ትክክል ነኝ። ከዚህ በፊት ብዙ ነገር ነግሬሽ ነበር። አንቺ ግን ልትረጂኝ አልቻልሽም። ምንድነው ነግረኝ የነበረው? መቼ ትሰሚኛለሽ? እኔ እንደ እብድ ለፈልፋለሁ፣ አንቺ ግን አትሰሚም። አልገባኝም። መቼ ነው ደግሞ አልሰማም ያልኩ? ከመናገር አልፌ አንቺ ኳስ እንድትወጂ ብዙ ነገር አድርጋለሁ። አንቺ ግን ኳስን ከጫትና ከሲጋራ በላይ ትጸየፊዋለሽ። ቆይ ኳስ እንደወድ እየሞከርክ ነበር እንዴ ሰሞኑን? አየሽ፣ አሁን ገና ነው የገባሽ። ስለዚህ ባለፈውም የሰራህልኝ ራት የውሸት ነበር ማለት ነው? የውሸት አይደለም፣ ራቱ ከምሬ ነው። ግን በዛውም ኳስ እንድትወጂ ለማድረግ ጭምር ነው። ከዛ አልሳካ ሲልህ አውቀ ቻናሉን ኳስ ላይ ያረክና ሪሞቱን ከፍሪጁ ጀርባ ደበከው። እሱ እንኳን በአጋጣሚ ወድቆብኝ ነው። በአጋጣሚ? ፍሪጅ በሪሞት ነው አይደል የምትከፍተው? እሺ እሱንም ማውቄ ነው። ግን የኔ ሐሳብ ሳይሆን የሰሌ ሐሳብ ነበር። ተው ይቅርብን፣ ይሄ ነገር አያዋጣንም ስለው አሳመነኝ። አንቺ ግን እኔን ከማመን ይልቅ ቤቱን ማተረማመስና መበጥበጥ ጀመርሽ። የዚህን ያህል ክፉ ሰው ነኝ እኔ? በፍቅር ብትጠይቀኝ የማይገባኝ ሚስት እንደሆንኩ እንዳስብ ስላደረከኝ አመሰግናለሁ። ኮኪሻ ነይ እንጂ በግልጽ እንወያይ። በግልጽ መወያየት ጥሩ ነው ትየለ ኮኪሻ። ቆይሻውም ክፉ ነገር ተናገርኩኝ። ደህና ደርሽ? ደህና ደሪ። ታደለ ሚስት በጣም ታዝንልሃለች። ያማል እንዴ? ልክ ነግራኝ እኮ ነው ሳሎን ሶፋ ላይ ያሳደረችኝ። አንተ ደግሞ እኔ ሁሌ አይደል እንዴ ማድረው? እንትን ያሳደረ ባሻ ነው። እኔ እኮ የገዛ ሚስቴ እኮ ነች። ሚስቴ ሃይሚ እኔን ምን እንዳደረገችኝ ብታውቅ ኖሮ የኮኪ ምስኪንነት ይገባል። ምንድን ያደረገች? ለምንድን ነው በጥፊ የመታች? ሊሊ እንዳለችው ከሆነ ማለት የሌለብህን ነገር ነው አልክ የምትለኝ። ቆይ ምን ብላት ነው? እኔ ወፍረሻል ብቻ ነው ያልኳት። አንተ ያመሃል እንዴ? ኳስ ማየት እንደምንፈልግና ነፃነታችንን እናውጅ ተባብለን አይደል ሄድከው? እኔ እኮ ወሬ ለማስጀመር ብቻ ነው ወፍረሻል አልኳት። ታዲያ እንደዚህ ብለን ወሬ የምታስጀምረው? አሁን የሌላውን ጊዜ ተውና ለውዱ ጨዋታ ብቻ መፍትሄ እንፈልግ። አንተ ሲያንስ ነው ኳስ እንዲህ ለማለት ወፍረሻል ካልክ ገና ብዙ መዘዝ ታመጣብናለህ። እኔ ሰለሞን በቀላሉ ተስፋ አልቆርጥም። ይኸውልህ የመጨረሻው ተስፋችን ባሻ ነው። ምንም መፍትሄ የለውም። ሰብሰብ ብለን ራሳችንን በልተን በጊዜ ለጥ ማለት። ይኸውልህ እኛ ቤት ምንም ነገር የማድረግ መብት ያለው ባሻ ብቻ ነው። ስለዚህ እሱን ከኛ ጋር ጊዜ እንዲያሳልፍ ካደረግነው ሁሉም ነገር ቀላል ነው። ሰውዬ እኔ ከባሻ ጋር ምንም መገናኘት አልፈልግም። አዎ የኛ ጓደኛ እንደሆነ ካሰበ እኛን ለማስደመም ምንም ነገር ያደርጋል። ባሻ ነው ከኛ ጋር ጊዜ እንዲያሳልፍ የምናደርገው። እመነኝ ዳኒ፣ ባሻ መሳሪያችን ነው። እኔ እሱ ሰውዬ ምኑም ደስ አይለኝም። ምኑም ወንድ ልጅ የሚፈልገውን እስኪያገኝ እስከ ጥግ ነው የሚጓዘው። እሺ በቃ አንተ ካልክ ይሁን፣ እንሞክራለን። እኔ የምለው ዳኒ፣ ወይ ባሻ አማችን ለምንድን ነው ያልመጣችው? አባዬ ሰርግ፣ ምርቃት እንደው ሌላው ቢቀር ለቅሶ እንኳን የምትሄድበት አታጣም።
ዛሬ ግን ሰርግ ሳይሆን አይቀርም። አባዬ ዝነጥ ብላ ነው ሄደችው። በጣም ነው የዘነጠችው። አይ እሷ ደግሞ የምን የሰው ሰርግ መሄድ ነው? ይልቅ የራስ መደገስ ነው የሚያዋጣው በሉልኝ። እሺ እነግራታለሁ። እሺ ባሻ እንዴት ነው ሳምንቱ እንዴት አለፈ? ምን እናንተ ኳስ ማየት አስለምዳችሁኝ ይሄው ኳስ ሳይኖር ቅር እሰኛለሁ። አይ ባሻ በቃ እንደዚህ ቀንደኛ የኳስ ደጋፊ ሆነ ቀረ። አሬ ጋር አውሬ እናውራ። በሉ 4 ደቂቃ ነው የቀረን ቶሎ ጎረስ አድርጉ። እንዴ ሰሌ የልትሄዱ ነው? አሬትም አንሄድም። ባሻ የምን 4 ደቂቃ ነው? አሁን እናንተ ናችሁ ኳስ እናያለን የምትሉት እንዴ? ዛሬ እኮ ማንቸስተር ከአርሴናል አለው። ለዛ ነው ከተማው ማሊያ በማሊያ የሆነው ማለት ነው። አዎ ወይ ጉድ! አባቢ ዛሬ እነ ዳኒ ከኛ ጋር ልጮቱ ነው የመጡት። ኳስ አይቻልም። ጎሽ ሊልዬ ወይ እንደው ካፌን የቀደምሽኝ። ባሻ እንግዲህ ሰምተሃል? ኳስ የለም። ማን ነው እኔ ባሻን የሚከለክል? ይልቅ ቶሎ በል አድርግና እኔ አባቢ ሊልዬ ተዩ ይክፈተው። እኛ ጨዋታችን ጨዋታለን። ዋው ባሻ ደግሞ እንደ ቢካለ እምቢ ነው። ኤባ ሊጀመር ነው። ኧረ ባሻ ቢቀርብህ እኮ ነው የሚሻለው። በቃ ሰሌቶ አትናደድ። የጋራ ጊዜ ልናሳልፍ ነው። ኳስ በማይሆን እኮ እና ኩኪ ወደ ዱባይ መች ልትሄጂ አሰብሽ? እንግዲህ እኔ ሰሞኑን ብያለሁ፣ ግን ያው የዳኒ ፕሮግራም አልተመቻቸለት። ሄደላችሁ ሰለሞን አረገባ አረግ ሰለሞን ኧረ ባሻ ገና እኮ ቦክሱ ጋር አልደረሰም። ባሻ ቦክስ ውስጥ ይግባ እንጂ ምን ሆነሃል? አይ ባሻ አላስወራለን እኮ ቢኩኪ አላስወራ ተጫወቱ። አላስወጣው እዛ ምን እንጂ ገባ ባሻ ቋጥር ባሻ አይዞ ይገባል አይደለም ለሁለት ለመቶ ብትቋጥረኛ ነው የምናሸንፈው። እነ ሰሊንም አላመንኳቸው። እጃቸው አለበት። እኔ ባሌ 100% አውቃለሁ፣ እጁ አለበት። ወይኔ ሰኒ ባሸነፈ። ጋስጋስ ወይኔ አላትክ ትንሽ ትላለህ እንደ በላዩ ላይ እኮ ነው ሄደው። ወይኔ ይሄ ነብላ አሁን ይሄ ኳስ ይከብደዋል ማግባት። ቄጠማ እግር እኮ ነው። እንችላለን ነው የምልህ። ገና ወይ መቻል ዛሬ ጉድ ይለያል። ይታይልሃል። በልባሻ እንተኛ። እንዲሁ እየተከራከርን እኮ ሳናስበው ሰዓቱ ሄደ። አይዞ አንድ ጨዋታ አይተን እንተኛለን። የምን ጨዋታ ነው የምናየው? ግሪክ ውስጥ አንድ ጨዋታ አለ፣ እሱን እናያለን። ባሻ ጨዋታ እኮ የሚታየው የምትደግፈው ክለብ ሲሆን ነው። ማን ያለው? በል ነቃ በል። ባሻ እንደዚህማ አይሆንም። እንደግፋለን ብያለሁ፣ እንደግፋለን። አትልፈስፈስ። ኃይል እንዲሆን ምግብ ብላ። ባሻ ከዚህማ እኔ ያንተን ታሪክ መስማት ይሻለኝ። ይኸው የግሪኩ ታላቅ ክለብ ይኸው ታሪክ ይሰራል። እሱን እናያለን። ነቃ በል አይዞህ።